ولكن ما بيني قال له بمارك بس ما تفهمت مش هسير تتكلم ما ماني بلا متعصبه ما اني كلام الدنيا بتفلقه كيف متوري له كندي بنات شاتو وراجي توقعله ምንም አላማ የሌለ ከንቱ ሰው ነሽ እኔ አንዳንዴ ከንቱ አዎ አንተ የማትረባ ጭራቅ ነህ ምንም የሰውነት ባህሪ የሌለ እብድ ነህ እሺ ቆይ እንዴት እንደዚህ ታደርገዋለህ ቆይ ለምንድን ነው አሽን ማዘል ህይወት እንዲቆይ አፈልግም እንዴ ሻንስ እሺ አልኳድን እንዴ ያልከኝም በሙሉ አደርጋለሁ ድምጹንም አጠፋለሁ ግን እባክህ ማንንም ላይ ምንም አይነት ጉዳት እንዳይደርስ እባክህ እንዴ ጸባይሽ ነው ሲበልጥ ቆንጆ ይሰኛልሽ በደንብ ሲም በመጀመሪያ ከዛ ጀልጋ የቀዳችሁትን ድምጽ ታጠፉታላችሁ ይኸውልሽ እያንዳንዱ እርምጃሽ ታሳውቂኛለሽ አሊያን ግን ምን ያህል ርቀት ልጅ እንደምችል አሳይቼሻለሁ ይኸውልሽ አሁን ወስኝ ቢንያምን ለመጨረስ አንድ ስልክ ትደርጋለች እሺ ያልከውን በሙሉ አደርጋለሁ ይኸው ከዚህ በኋላ ምንም ነገር አላስቸግርም በጣም ጥሩ ያው መሄድ አለብኝ ቀጥ ብለሽ ወደ ቤት ሂጂ ይኸውልሽ ቤትሽበት ሁሉ አሉ በይ ቤት እንደደረስሽ ደውዪልኝ ከዛ ምን አይነት እንደሆንሽ ታሳውቂኝና ቢንያምን ለቀዋለሁ ቢያውን ሂጂ አቤል ተብየው በስተመጨረሻም ቢንያምን ያገተው ጽዮንን አስገዳጅ ነገር ሊያዛት ነበር አሁን ላይ ወደ ጽዮን ደውሎ ቀጥታ እኔ ጋር መምጣት አለብሽ ብሎ ቀጥሯት እሷም ሳታንገራግር ነበር ወደሱ ያቀናቸው ታዲያ ቢላም ይዛ ነበር እሱን ለመጉዳት ሄደችው ግን ደግሞ እሱ በሆነ ነገር አስፈራርቷታል አንቺ አሁን እኔ ምልሽን እሺ ማቲ ከሆነ ቢንያምን በህይወት አታገኙም ብሎ አስፈራርቷታል እሱም እንግዲህ በሁለት ነገር ነው ያስፈራራት አንደኛው ከዚህ በፊት ከዳግም ጋር ሆናችሁ በድብቅ የቀዳችሁትን ቪዲዮ ታጠፊያለሽ ከዛም አልፎ ተርፎ ደግሞ እኔና አንቺ አብረን የምንኖርበትን ነገሮች ታመቻቻለሽ ማለትም ቢንያምን ተዋሻለሽ ቢንያም አንተን አልወደም እኔም ወደው አቤልን ነው ብለሽ መናገር አለብሽ ይሄንንም ማታደርጊ ከሆነ በህይወትሽ ላይ ፈርደሻል እናም ደግሞ እሱንም በህይወት አታገኝም ብሎ አስፈራርቷታል ታዲያ በሱ ሐሳብ ተስማምታለች ታዲያ በስተመጨረሻም ቢንያምን ማን እንዳገተው ያፌት ደርሶበታል ያፌት በስተመጨረሻም ወደ ቤት ሲመለስ ታሪ ተከትሎት ነበር የመጣው ታዲያ ታሪ ሁሉንም ነገር ፈልጎ ስለደረሱበት ለሱ ነበር ቀጥታ መጥቶ የነገረው ከዛም በኋላ እንዴት እንደዚህ ያደርጋል ብሎ ተበሳይቷል ይህ እድል ደግሞ ለጽዮን ጥሩ ነው ማለት ነው አሁን ላይ ቢንያምን ያፌት የሚያስለቅቀው ከሆነ ምክንያቱም ለፖሊሶቹ ቃል ገብቶላቸዋል አሁን ላይ እኔን ወንጀለኛ ለማድረግ ነው ቢንያምን ያሰሩት ብሎ ነበር የሚያስበው ያፌት አሁን ላይ ግን ማን እንዳገተው ሁሉንም ነገር ስላወቀ
ኬትም ገብቼ አመጣላችኋለሁ ብሎ ለፖሊሶቹ ቃል ገብቶ ስለነበር አሁን ላይ የሱ ዘመድ ጋር ቀጥታ ደውሎ ነው ቢንያምን የሚያስለቅቀው። አሁን ታዲያ ይህንን ነገር ጽዮን ትሰማ ይሆን? ከሰማችስ ምን አይነት ውሳኔዎችን ትወስናለች? አሁን ላይ ያስፈራራት እንግዲህ በቢንያም ነው። ምናልባት ቢንያምን ያፌት ካስለቀቀ በኋላ ቀጥታ ቢንያም ደውሎ ለነናታን ነው የሚናገረው። ከዛ በኋላ ጽዮንም ትሰማለች። በህይወት መኖሩን ካወቀች በኋላ በጣም ደስተኛ ሆና ነበር። ታዲያ አሁን ላይ ቢንያም ለነናታን ደውሎ ከነገረ ወይ ደግሞ ለነዳግም ደውሎ ከነገረ በኋላ ጽዮን ከሰማች ምን አይነት ውሳኔዎችን ትወስናለች? እሱ እንግዲህ በሁለት ነገር አስፈራርቷታል። አሁን ላይ እሷ የገባችው ቃል አለ። ያንን ቃሏን ታፈርሳለች ወይስ እንደዛው ደብቃ የምትቀመጥ ይመስላችኋል? አሁን ላይ እንግዲህ እሷ ቃል የገባችው ነገር ሳይደርስ ነው ያፌት ቢንያምን የሚያስለቅቀው። እናም ይህ እድል ደግሞ ለጽዮን ጥሩ ነው የሚሆነው ማለት ነው። እንግዲህ በምንም ነገር እሱን ልደርስበት አልችልም፣ በምንም ነገር አንተን ስምህንም አላነሳም፣ ያልከኝን ሁሉ አጠፋልሃለሁ ብለዋለች። ይህንንስ ነገር ከማድረጓ በፊት ነው ወይ ቢንያም የሚፈታው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ኤፍራታ አሁን ላይ ብር ያስፈልገኛል ብላ ቤዛንና ያፌትን ጠይቃ እንደነበር እናውቃለን። አሁን ላይ ግን የፈለገችው ዲኤንኤውን ለማን ነው? ለናታንና ለያፌት ነበር። ወንድማማቾች ስለሆኑ ይህንን ነገር ማወቅ አለብኝ ብላ ወስና ተነስታ ጸጉራቸውን ወስዳለች በድብቅ። ታዲያ ዲኤንኤውን ካስመረመረች በኋላ ወንድማማቾች መሆናቸውን የምታውቅ እንዲሁም ደግሞ የምትደርስበት ይሆናል። ኤፍራታ አሁን ላይ ተደብቃ ይህንን ነገር ለማስመርመር ነበር ብዙ ብር ሲጠይቋት የነበረው። ይህ ነገር ይሳካላት ይሆን? ወደ ቤት እንደተመለሰ ነው ያፌት ኤፍራታን ሲጠራት የነበረው። እሷ ደግሞ ውጪ ስለነበረች ቤት ውስጥ የለችም። እንግዲህ ቁጣውን ሊያነሳባት ይችል ይሆን የሚልም ያሳስባል። ሌላኛው ነገር ናታን የዲያራ እናት ደውላ ስራ አሁን ላይ መግባት እንደምትችል ብላ ነግረዋለች። በጣም ተደስቷል። ታዲያ ያፌትና ናታን በስራ ጉዳይ ሊገናኙ ነው። ታዲያ እንዴት ነው አብሮ የሚገናኙት? ያፌትና ናታን የዲያራ እናትና እንዲሁም ደግሞ የያፌት ድርጅት ተቀናቃይ ናቸው ማለት ነው። ስለዚህ በዚህ ጉዳይ ናታንና ያፌት ይገናኛሉ። ይህ ማለት ደግሞ ትልቅ ጦርነት ውስጥ የሚገቡ ይሆናል። እንግዲህ በዋና ማናጀርነት ነው አሁን ላይ ናታን ገብቶ የሚሰራው። በዛ ሰዓት ላይ ያፌትና ናታን ከተገናኙ ምን የሚፈጠር ይመስላችኋል? እናም ደግሞ ኤፍራታ የናታንና የያፌትን ወንድማማቾች መሆናቸውን ካወቀች በኋላ ምን የምታደርግ ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ናታን ካሁን በኋላ የዲያራ እናት ድርጅት ውስጥ ነው የሚሰራው። እሱም የሚሰራው በወኪልነት ነው ሰዎችን የሚያነጋግረው። ስለዚህ የና ያፌትን ድርጅት ተቀናቃኝ ሆኖ ስለሚሰራ አሁን ላይ ያፌትና ናታን ከተገናኙ ትልቅ ጦርነት ነው። እናም ደግሞ ናታንና ያፌት እንደማይዋደዱ ካወቁ እዛ ውስጥ ምን እንደሚፈጠር የሚታወቅ ነገር የለም። አሁን ላይ እንግዲህ ክፍል 90 ላይ የምናየው ይሆናል። ሌላኛው ነገር ያፌት ስለ አቤል ሁሉንም ነገር ከደረሰበት በኋላ ቢንያምን ነፃ የሚያወጣው ይሆናል። በዛ ላይ ደግሞ ምን ያህል ለጽዮን ቦታ እንዳለውና እንባ ዘለላ እንኳን እንደማይወጣው ጠንቅቆ ያውቃል የሱ ዘመድ። ታዲያ ይህንን ነገር ያፌት ሁሉንም ነገር ከደረሰበትና ከሰማ በኋላ የገዛ ዘመዱ ላይ ምን የሚያደርግ ይመስላችኋል? አሁን ላይ እንግዲህ ለሱ በጣም ከባድ ነው የሚሆነው ለዘመዱ። እንዴት እንደዚህ አይነት ነገር ያደርጋል ብሎ ያፌት ዘመድ የሚባል ነገር አያውቅም። ጨካኝና ሀረመኔ እንደሆንኩኝ ታውቃለህ ብሏል። እርስ በራሳቸው እንደማይወደዱ የገዛ ዘመዱም ያውቃል። ታዲያ አሁን ላይ እሱ ያገተበትን ቦታ ከሄደ ቢንያምን ነፃ አውጥቶ አሁን ላይ ደግሞ ጽዮንን እንደዚህ መጉዳቱን ካወቀ አቤል ጽዮንን እንደጎዳ ካወቀ ያፌት እውነት ለመናገር ትልቅ ጦርነት ነው የሚደርስበት አቤል ላይ ማለት ነው። እንግዲህ ጽዮን በቀላሉ ነፃ የምትወጣበት መንገድ ይኖራል ማለት ነው። እንግዲህ ማንም ነገር እንዲደርስባትና ምንም አይነት ጭረት እንዳይኖርባት እንዲሁም ደግሞ እንባ ዘለላ እንኳን እንዳይወርድ እንዲሁም እንዳይከፋት ሁሉ ይፈልጋል። በሷ የመጣብኝን
ምን እንደማደርጉላ አላውቅም ብሎ ከዚህ በፊትም ለገዛ ዘመዱ ለአቤል ተናግሮም ነበር። ታዲያ ቢንያምም ምን ስለው ነበር ለአቤል እንዴት ከጀርባዬ እንደዚህ ታደርገኛለህ? ወንድ ከሆንክ ለምን ፊትለፊት አትጋፈጠኝም ብሏል። እውነቱን ነው። አንዳንድ ጊዜ ተደብቆ ከጀርባችን የሚወጉን እኛን ለመግደል የሚሞክሩ አሉ። ነገሮችን ፊትለፊት የሚጋፈጥ ወንድ እንጂ እንዲሁ ከኋላ እንደ ሴት ተከትሎ ሰውን ለመግዳት የሚሮጥ በአሁኑ ሰዓት ያስጠላል። ግን ደግሞ ይህ ለብዙዎቻችን ትምህርት ይሆናል። ነገሮችን ከሰማን ካየን በኋላ ሰዎችን ከመጉዳታችን በፊት በንግግር የምናምን ሰዎች መሆን አለብን። ጥፋታችንን እያንዳንዱን ነገር ፊትለፊት መጋፈጥ አለብን። አንድም ሰው ለመጉዳት ከሆነ ፊትለፊት ብትመጣ ምን አለበት? አንተ ወንድ አልልህም ብሎታል ቢንያም ታዲያ እንደዛም ታስሮ ፓስወርዱን ካልከፈትክ እገልሃለሁ እያለ እያስፈራራው ነበር። አንተ እውነትም ወንድ አይደለህም ብሎ ምንም ማድረግ ስለማይችል ፓስወርዱን ከፍቶ ሰጥቶታል። በራሱ በገዛ ስልኩ እንግዲህ ጽዮን ላይ ፎቶ ልኮለት በህይወት እንዳለ ካወቁ በኋላ ሁሉም ደስ ብሏቸዋል። ናታንም እንዲሁም ደግሞ ጽዮንን ማለት ነው። እንግዲህ ይህንን ነገር ሁሉ ከሰሙ ዳግምም ጋር ደውሎ ነግረውት ነበር። አልሞተም አጎቴ ብሎ እሱም በጣም ተደስቷል። ይህንን ነገር ደግሞ ቢንያም እንዳደረገ ለመናገር ስትሄድ ነበር እሱ ደውሎ ቀጥታ እኔ ጋር መምጣት አለብሽ ብሎ ያስፈራራት። እዛ ከሄደችም በኋላ እጎዳዋለሁ ብላ በጣም እየጮኸችበትም ብላም ይዛም ሄዳ ነበር። ታዲያ እሱ ነገሮችን በስልክ ቀርቶ ስለነበረ ያንን በስልክ ካሳያት በኋላ በጣም እያለቀሰችና ስቅጥጥ እያለች ነበረ ስታየው የነበረው። ምን አይነት አስፈሪ ቪዲዮ ቢይዝባት ነው? እንዲሁም ደግሞ አስፈሪ ነገሮችን አሳይቷት እንጂ በዚህ መልኩ በጣም አትፈራም ነበር። ታዲያ በዛ ሰዓት ላይ ሳታቅማማ ነበር ቃል የገባችለት። እናም እንግዲህ ቃል ያስገባት እኔ እንዳላስገደድኩሽ አድርገሽ ነው ለሁሉም ሰዎች ለኔ ያለሽ ፍቅርን የምትገልጪው። እኔ አግቼ ሳይሆን አንቺ ወደሽና ፈቅደሽ እንደሆነ ሁሉንም ነገር ትናገሪያለሽ። ከዛ በኋላ ነው እንግዲህ ቢንያም ነፃ የሚወጣው ብሎ ቃል አስገብቷታል። እንግዲህ ከያፌት የባሰ ጭራቅ ሆኗል ማለት ነው። ያሳዝናል። እውነት ለመናገር ከድራማው የምንረዳው ነገር ነው። ውድ ተመልካቾቼ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።